የእኔ ፍቅር እንዴት አደርክ እንዴት ዋልክ አላለች የሚችውል ክፍ ከዛም በመቀጠል እንግዲህ ቴዲ እንግዲህ ሄለን የሰጠችውን ወረቀት ማለት ነው ከኪሱ ውስጥ አስቀምጦት መሰረት አንስታ አንብበዋለች ማለት ነው። መሰረት ወረቀቱን ስታነበው እንግዲህ እንትና ኤልሹ የእሱ ልጅ እንደሆነች አወቀች። ኤልሹ የቴዲ ልጅ እንጂ የቤሉል እህት አይደለችም መሆኑን አወቀች ማለት ነው። ያው ከዚህም በፊት የታወቀ ነው ማለት ነው። እንግዲህ መሰረት ይህን ወረቀት እንዳነበበችው ምንም ጊዜ ሳታቃጥል ወይ በፎቶ አንስታ ለቤሉል መላክ አለባት ወይም አለበለዛ ቤሉልን ጠርታ ተቀጣጥረው ወረቀቱን ቤሉል መስጠት አለባት ማለት ነው። እንግዲህ ቴዲም ሳያነበው እንደገና ደግሞ ወረቀቱም ሳይጠፋና ሳትቀማ ማለት ነው። ያው እሷ ታውቃላችሁ ሁልጊዜ ማልቀስ ሁልጊዜ መነፋረቅ ነው እንጂ አሁን ላይ ቆፍጠን ብላ ማሸነፍ ያለባት እሷ ናት እንጂ አሁን ላይ ማለቃቀሱ ምንም አይጠቅምም ማለት ነው። ሲጀመር አሁን ላይ ቴዲን የምትበቀልበት ጊዜ ነው ማለት ነው። እና ወደ ቤተሰቦቼ እንግዲህ ሄለን ቤሉል ወደ ቤት ነይ ቶሎ እቤት ኤልሹ ብቻዋን ናት ነይ ቶሎ ለልጅ ስትይ ተመለሽ ብሎ እንግዲህ እቤት ከመጣች በኋላ ሊያጠምዳት ነበረ ከአዶኒ ጋር ሆነው እንግዲህ አልተሳካላቸውም። እምቢ ብላለች። ያው ግን ሀሳብሽን ቀይረሽ እንደምትደውይልኝ ተስፋ አደርጋለሁ ብሎ ጥሏት ይሄዳል። ትሄድም እንግዲህ ምን እየሰራ ነው እዚህ ቁጭ ብለህ ብቻህን ምን እያደረክ ነው እያለች ሄለን መጠየቅ ጀመረች። እየጠየቀችው እያለ ቁጭ ብለው እያወሩ እያለ ስልክ ተደወለበት። ያቺ ሞልቃቃ ልጅ የኔ ፍቅር ብላ ደወለችለት። እሱም ደግሞ አቤት እንዴ በቃ አንተ ቴዲ አትቀየርም ማለት ነው። ምን በላሽ? ጠዋት በጠዋት ደውለህ እንዴት አደርሽ? አዳር እንዴት ነበር? ተመቸሽ ሆይ? ምን በላሽ? እራት በላሽ? ቁርስ በላሽ? እንድትለኝ እንደ ድሮ እንድትለኝ እፈልጋለሁኝ ትለዋለች። ቴዲም ደግሞ እሺ በቃ እደውልልሻለሁ ሲላት እሷም እንዳትዘጋው ቴዲ እባክህ እንዳትዘጋው በማለት ትመልስለታለች። በቃ ወደ ቤት እየሄድኩኝ ነው፣ ወደ አንተ ቤት እየሄድኩ ነው። እዛ እንዳትሄጂ ማንም የለ እኮ እንዴ ያች ሰራተኛይቱን አባረርካት እንዴ በማለት ስጠይቀው እሱ ደግሞ ወይኔ መሰረትን የታይታት ነው ደግሞ ወይኔ እያለ እንግዲህ ማጉመትመት ጀመረ። ምንድን ነው ይሄንን ያክል ጊዜ ስልክ ላይ መጠመድ ትለዋለች ሄለን። እሱም ደግሞ እንግዲህ እሷን ያስቀና መስሎት ምን ነው ችግር አለ እንዴ ሲላት አይ ምንም አይደለም ለምን እኔ እዚህ ቁጭ ብዬ እያወራህ ነው በማለት ነው በማለት ታለባብሰዋለች። ቴዲ ልንገርህማ ያንን ደብዳቤ አላነበብከውማ ትለዋለች። አዎ አላነበብኩትም እባክህን እንዳታነበው እሺ አንተ ለእኔ ብዙ ነገር አድርገህልኛል። ስለዚህ ይህን ደብዳቤ የምታነበው እኔ እስር ቤት ስገባ ነው ትለዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ብዙ ትተረፍ ይበልልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁ። ውድ ቤተሰቦቼ እንግዲህ ይህንን ቻናል አሳድጉልኝ ማለት ነው። እኔም ደስ ይበለኝ እና ላይክ አድርጎ ሸር አድርጎ ሰብስክራይብ አድርጎ ተጋግዘን እንደግ እንበርታ እንጠንክር። እኛ የመዳም ቅመሞች ለአንዱ አናንስምና ራስ በራሳችን ተያይዘን እንደግ እላለሁኝ። ውድ ቤተሰቦቼ እንግዲህ ዛሬ እንግዳን ይዤላችሁ መጥቻለሁኝ። ተከታታይ የእንግዳ ድራማ እንግዲህ ሁላችሁም እንደምታውቁት ሄለን በክፋቷ ኤልሹ እንግዲህ እናቷ እንደመሆኗ መጠን እናቷ ግን እሷ ብትሆንም የደበቀቻት ሚስጥር አሁን ላይ ሊፈነዳ እጫፍ እንደደረሰና ኤልሹም ደግሞ ከእሷ እንደተለየች ሄለንም ደግሞ እስር ቤት መግባት አለብኝ በማለት አስባ ነበርና እንደ አጋጣሚ ሆኖ ቴድም እስር ቤት እንዴት አልገባችም ሲላት ልጄ ይቅርታ ካላደረገችልኝ እና ከልጄ የሆነ ይቅርታ ካላደረገችልኝ እስር ቤት አልገባም፣ መጀመሪያ ልጄ ይቅርታ እንድትለኝ ማድረግ አለብኝ በማለት እንግዲህ እሷም እስር ቤት አልገባችም ማለት ነው። እውነት ለመናገር እስር ቤት ከገባች አንድ የሆኑ ቴዲን እንትና ቴዲ ካላስወጣት ያው ወይም ብር ከፍላ ካልወጣች ማለት ነው። አቤላና እንደዚሁም ደግሞ ቤሉል የያዙትን መረጃ ይዘው ሄደው ለፖሊስ ከሰጡ የባስ እንድትታሰር ነው የሚያደርጓት ማለት ነው። ወደ ሌላ ሀገርም ለመውጣትም አትችልም ማለት ነው። እንግዲህ ኤልሹ ደግሞ ከቤሉል አክስት ጋር እንግዲህ ተመሳጥራለች ማለት ነው። ኑንያትን ለማናደድ ለማሰቃየት
ቆርጠው ተነስተዋል። ኑንያት የቤሉል ፍቅረኛ እንድትሆን አትፈልግም። ኤልሹ ከሰራተኛ ጋር እንዲሆን ስለማትፈልግ የአክስቱ ተብዬ ከየመጣችው ጋር ከእሷ ጋር አብሮ እንዲሆን አብሮ የፍቅር ጊዜ እንዳሳልፍ እንግዲህ እሷና ኤልሹ ሆነው እየተመካከሩ ምን ባደርግ ይሻለኛል፣ ምን ላድርግ በማለት ስትጠይቃት ኤልሹም ደግሞ እራት እንጋብዥው፣ ወደ ውጭ ውሰጂው፣ የሚጠጣ ጠጡ፣ እራት ብሉ፣ ምሳ ብሉ፣ በቃ ሌላ ነገር ፕሮሞሲ ነገር ስሩ ትላታለች። በቃ እንደዛ ማድረግ አልችልም። እንዴት ነው ማትችይው? እና እንደዚህ ማድረግ ካልቻልሽ ታዲያ እንዴት ነው ወደ አንቺ የሚቀርብሽና የሚመጣሽ? ትላታለች ኤልሹ። ከዛም እንግዲህ ኤልሹ ወደ ትምህርት ቤት ልትሄድ ስትል ቤሉል ኤልሹን ትምህርት ቤት ይዟል ሊሄድ ሲል ነይ እንሂድ ብሎ ሲላት የቤሉል አክስት ብድግ አለች እና ከዛ ቤላዬ ዛሬ ቀጠሮ አለህ እንዴ? ውጭ ዘኝ እንድትወጣ ነበር ትለዋለች። እሱም ሊዛ እኔ ዛሬ ቀጠሮ አለብኝ ስራ አለብኝ ሲላት የዛሬ ተዋ ታዲያ ምን ችግር አለው እኔ ስላልኩ ነው እንዴት ነና እሺ በቃ ብሎ ሀሳቡን ይቀይራል። እሷን ይዟት እንዲወጣ ማለት ነው። ከዛም በመቀጠል እሷ መዘገጃጀት ጀምራለች እና ወደ ላይ ሂዳ ተበጃጅታ ተዘጋጅታ ስትመለስ እንግዲህ የተዘጋው ክላስ ውስጥ ከፍታ ስትገባ መስታወት ለማየት ይሁን ስልክ ለማውራት ይሁን ስትገባ አዶኒን አየችው። አዶኒ እንግዲህ እዛ ውስጥ ወረቀት እየፈለገ እንደገና ደግሞ ወረቀት እያገላበጠ እና መረጃ እየፈለገ ነበረ ያለው ማለት ነው። እሷ ስትሄድበት ምን ፈለግሽ በማለት እንግዲህ ተፋጠው እኔም ካልወጣሁ አንቺም ካልወጣሽ ተባብለው እዛው ተፋጠው ነው ድራማው ያለቀው መስሎኛል። እና ውድ ቤተሰቦቼ ኤልሹ እናቷን በመክዳቷ አሪፍ ነው። ምክንያቱም እናቷን ተከትላ ስላልሄደች እናቷን የምትላትን ነገር ስላላደረገች ከዛም በመቀጠል ደግሞ ኑንያት ከቤሉል ጋር ግጭት እንዳይፈጠርባት ምኞቴ ነው። ምክንያቱም ኑንያት የኤልሹ መጫወቻ አሻንጉሊት ስለሆነች ማለት ነው። አሁን በተለይ ሁለት ሆነው የምትችላቸው አይመስለኝም ማለት ነው። እንግዲህ ያው አቤልና እንትና ደግሞ አዶኒና አቤል የምለው በነገራችን ላይ የእንትናን ድራማ ስላየሁኝ ነው የሀረግ ድራማ ላይ ማለት ነው። እና አዶኒና እንግዲህ እንትና ማለት ነው እንትና ማሳየት አለባቸው እንደምንም ብለው እንደምንም ተፍጨርጭረው እሷን ካስያዙ ሌላው ቀላል ነው ማለት ነው። ቴዲ ደግሞ እንግዲህ መሰረት እንዳነበበችው ወረቀቱን ስላላወቀ እንዴት ኤልሹ የሱ ልጅ ትሆናለች በማለት መሰረትን በጣም ተደናግራለች። በጣም ግራ ገብቷታል። እንዴት በማለት እሷን መሰረትም ያንን ወረቀት ይዛ ሄዳ ለቤሉል መስጠት አለባት ማለት ነው። ምክንያቱም ለቤሉል ካሰጠችው ቤሉል በምንም አይነት መንገድ የእሱ ልጅ እንደሆነች ሊያውቅ አይችልም ማለት ነው። ግን እህቱ እንዳልሆነች አውቋል። ግን የማን ልጅ እንደሆነች አባቷን ስላላወቀ ግዴታ ማወቅ አለበት። ከዛም በመቀጠል ደግሞ ያንን ወረቀት ይዘው ሄለንን በዛ ወረቀት ማስፈራራት ይችላሉ ማለት ነው። ልጇ እሷ ጋር እንዳትቀርብና ከእሷ ጋር ምንም አይነት ንግግርን እንዳይኖራት ማድረግ ይችላሉ። ያው እንግዲህ መሰረት ከመነፋረቅ እንግዲህ ይህን ወረቀት ይዘሽ ሂደሽ ቁም ነገር ሰርተሽ አሳየን ብዬ ተስፋ አደርጋለሁ ማለት ነው። ምክንያቱም ትልቅ ነገር ነው በእጅሽ ያሽው ወይም አለበለዛ እንትናን ይህንን ማን ነበረ ቴዲን ይዛችሁ እሱ ስልክ ውስጥ ኮቱ ውስጥ መቀቻ ስላደረገች እንግዲህ የሚያወራውን ነገር ይቀርጻል። እነ ቤሉል በዛ አንድ ነገር መረጃ ማግኘት አለባቸው ማለት ነው። አዶኒ እና እሱ በጣም እየተፍጨረጨሩ ነው ያሉት። ስለዚህ አንድ መረጃ አግኝተው ወይ ሄለንን ወይም አለበለዛ ቴዲን ማሳሰር አለባቸው። መሰረትም ደግሞ ከዛ ከቤት ደግሞ ነፃ መውጣት አለባት። እዛ ክላስ የታዘጋበት ሰውዬም ደግሞ ተከፍቶ እስከምናየው ቸኩለናል ማለት ነው። ውድ ቤተሰቦች እንግዲህ የዛሬው እንግዳ ድራማ ይሄንን ይመስላል ነበረ። ያው በደንብ አላየሁትም አለፍ እያልኩ ነው ያየሁት። በትንሹም ቢሆን እንግዲህ ዘርዝሬዋለሁ ብዬ አስባለሁኝ። ውድ ቤተሰቦቼ ለቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ላይክ፣ ሸር፣ ሰብስክራይብ ደግሞ ለምታደርጉት እጅግ ከልብ አመሰግናለሁ። ይህንን ቪዲዮ ግን እውነት ለመናገር እየሰራ ያለሁት ሌሊት 4 ሰዓት ነው። እንቅልፍ እየደፋኝ ምክንያቱም ልጆቹ ሲተኙ እንደዚሁም ደግሞ ስራ ስጨርስ ነው። ግን ቀን ለመስራት በጭራሽ የማይታሰብ ነገር ነው የማይታሰብ። ምክንያቱም ቀን ልጆች ጫጫታ አለ፣ ምግብ መስራት አለ፣ በቃ ብዙ ነገር አለ። በተለይ የልጆቹ ጫጫታ
ቅንጭላት ነው የሚያዞረው እና ከዛም አኳያ ፍራቻ ቪዲዮውን ሌሊት እየሰራሁ ቀን አሱር ላይ ምናምን እለቃለሁ ማለት ነው። ስለዚህ እንደዛ ስለሆነ ነው